ሌላ ልጅ መረጃ አልደረሰህም? አዎ እኔም ጋር ቅድም ስልክ አውርተናት ነበር። ያቺ በአረባ እንትን ያለቻት። አዎ ኦኬ። አሁን ያናገርኩህ ልጅ አሁን የነገርሽኝ። እሺ እና አሁን ምን ላይ ደረሳችሁ? አዲስ ነገር አለ? ያው ነው ጠዋት እንዳልኩህ እነሱ ሄደው እዛ እንትን ስለሚሉ እዚህ ያለውን ነገር እናቆም እያልኩኝ ነው። እኔም እንግዲህ በቃ እንደዛ ከሆነ እኔም እኮ ያው ቅድም አንዳንድ ሰዎች አናግረኝ ነበር እንዳልሽኝ ተውኩት። እኔም ማለት እኛም ደውለን እናናገራቸው ነበርና ያ ነገር ይቅር ስትይኝ በቃ ተው ነው። እነሱም ያው ዛሬ ኳስ ጨዋታ ያላቸው መሰለኝ ሰው አላውቅም። በዛ ምክንያት ቢዚ ናቸው፣ ስልክም እያነሱ አይደለም። ግን ደጋግመን ልንደውላቸው ፈልገን ነበር። ኦኬ። እና ምን አልሽ? ቆይ እስከ ነገ ድረስ ወይ? አዎ መጀመሪያ ከዛ ይጀመር። እዚህ ኤምባሲውን ብቻ ፑሽ ማድረግ ነው እንጂ ይሄ ለፖሊስ ጋር ድረስ እንትን ጋር ድረስ የሚለው ነገር ሪስክ አለው። ሙቤ ስማ ሪስክ አለው። ልጅቷ ታውቂያለሽ። እስኪ ትንሽ እንረጋጋና ኤምባሲው ጋር ያሉ ሰዎች ጋር ቀጥታ መድረስ የሚችል ሰው አሁን እያወራው ስለሆነ ደረሰ እኮ አሁን ደርሷል። ኤምባሲዎቹ ጋር ደርሷል። አሁን ዋናው እሱን ከነ ቪዲዮ ከነ መረጃው የድርጅቱን ሎኬ አድራሻ እንላክና እኛ የምንፈልገውን ልጅቷን እንዲያወጧት ብቻ ነው ኤምባሲው። ከዛ ቦታ ያውጧት። ፍቄ እኛ እኮ ልንደውል ብለን የምናውቀው ሰዎች አሉ እዛና እስከ ነገ ይቆይ ስላሉ እኮ ነው። ለምን ያድራል? ምክንያቱም አሁን ያለችበት ኮንዲሽን እቺ ልጅ መውጣት የምትችል ከሆነ ለምን መሰለ እንትኑ ኤጀንሲው ኦልሬዲ ሰምቷል። ስልክም ስንደውል እዚህ ኢትዮጵያ ነው ያለሁት፣ ቀጥታ ስልክ ነው፣ ስልካቸው ቢዚ ነው፣ ቢዚ ነው። እኔ ስደውል እንደውም እናንተ ከነሱ ጋር እያወራችሁ እንደሆነ አወኩኝ። ማለት መጀመሪያ ይጠራ ነበር አይደለም ነው፣ እነሱ በራሳቸው ጉዳይ ነው ያሉትና ይሄንን ጥቆማ በምንም በአንድም በሌላም ለሰው ሊሰጡ ይችላሉ። ይሄን ጥቆማ ሰጡ ማለት ያቺ ልጅ ከክብራቸው ስለማትበልጥ ሊያጠፏት ይችላሉ። ከክብራቸው በቃ ይሄንን ነው ጥንቃቄ። ስለዚህ ማደር ስለሌለበት ኤምባሲው ድንገት ሄዶ ከሚመለከተው አካል ጋር ሄዶ አውጥቷት ኤምባሲው ራሱ ጋር እንዲያረጋት ነው እኛ የምንፈልገው ለአንድ ቀን። ይኸውልህ ከዚህ በፊት እንደዚህ ነው እነሱ አሁን የሚያደርጉት። እነሱ እንግዲህ ለፖሊስ ይደውሉና ያለውን ነገር ያስረዳሉ። ፖሊስ ደግሞ ምንድነው የሚያደርገው? ቀጥታ ልጅቷን ይዟት እዛ ሄዶ ካለችበት ይዟት ወደ ኤምባሲ ነው ይዟት የሚመጣው ከሰውየው ጋር ማለት ነው። እዛ ይጠይቋቸዋል። ከዚህ በፊት እንደዚህ ነው ሌሎችን የሚያስወጣ ናቸው። እነሱ ይደውላሉ። ሲደውሉ ልጅቷን ይዘው ወደ እነሱ ነው ይዟት የሚመጡት። ይሄ ኬዝ ግን እንደዛ አይደለም። እንደዛ ሊሆን አይችልም። ይሄኛው በፍጹም በዛ አይነት መንገድ ከሆነ 100% የምነግር ልጅቷ በህይወት እንድትወጣ ያደርጓትን 100% የምነግር። እንዴት ታስበዋለህ? ልጅቱ ሰዎቹ እኮ የሚያውቁት ልጅቱ ቤት ውስጥ ስራዋን እየሰራች ነው። ይሄ ነገር እንደወጣ ሰዎቹ አያውቁም። ስለዚህ የሚሆነው ምንድነው? የዚህ ሀገር ኤጀንሲ ይሄን ሙሲባውን ካየ በኋላ ጉዱን ካየ በኋላ ለመዳም ደውሎ ለከፊል ደውሎ ልጅቱን መንግስት ይፈልጋታል ነው የሚለው። የኢትዮጵያ መንግስት ወይም እንደዚህ ስላለ እኛ እንፈልጋታለን አምጧትና ትመልሷታላችሁ ከናንተ ጋር ስትፈልጉ በሹፌር ላኳት ብሎ ልጅቱን ነው ቢሮ የሚረከበው። ቢሮ ከተረከበ በኋላ ነው ይሄ ሙሲባ በህግ የሚኬድበት እንጂ ፖሊስ ሄዶ የማንንም በር እንዲህ አያቋቋም ካለ መጥሪያ ወረቀት። ክስ ሲኖር ነው ደግሞ መጥሪያ ሊኖር የሚችለው። ስለዚህ ይቺ ልጅ ማንም ሰው ሄዶ ሊያወጣት አይችልም። እዛ ሀገር ያለው ኤጀንሲ ከኢትዮጵያ ኤምባሲ ጋር ሆኖ ኢትዮጵያ እብነል ካልብ ኤጀንሲ ጋር ሆኖ ነው ልትወጣ የምትችለው እንጂ ዝም ብላ መውጣት አትችልም። ለምን? ይሄንን ማስረጃ ከየት አመጣችሁ ተብሎ እኮ ነገ ጧት ይጠየቃል። ልጅቱ ቀርጻልን ነው። ይሄ እኮ ራሱ በሳዑዲ አረቢያ ህግ 7 ዓመት ያሳስራል። 7 ዓመትና 700 ሺህ ሪያል ያስከፍላል። ይሄው ክብደቱን እኛም እኮ እሱን ፈርተን እኮ ነው አዚዛ፣ ይሄን ስለፈራን እኮ ነው። ታዲያ መጀመሪያ ልጃችንን በመንግስት ከለላ ስር ማድረግ አለብና ልጃችንን በራሳችን መንግስት ከለላ ስር ካደረግን በኋላ ነው እንጂ ፖሊስ ሂዶ ቅምጥርሶ ሂዶ አይደለም። ሙቤ የዝቼ ልጅ ከዋልኬዝ ነው ኤምባሲው እንዲሄድ ብቻ ነገሩ አይደር ነው አይጓተት ማለት ይስቷል። ትንሽ እንጠብቅና እሺ ፍቄ አሁን አንተ ደውለሃል ወይ? እኛ እናስደውላቸው እንደውላቸው አስደውል። ይኸውልህ በየፊናው ነው መሆን ያለበት። ለምሳሌ እኔ የምለው ሰው አንድ ሰው ነው ከኤምባሲው የሚያውቀው፣ አንተ ሌላ ሰው ነው የምታውቀው። አሁን እኔ ቀጥታም እየደወልኩ ነበርና
አሁን ምንድነው ቀጥታ ማግኘት የሚችል ሰው ጋር ነው የደወልኩት። እሱ ለነሱ እንዲደውልላቸው ነው። ሜሴጁን አስቀምጫለሁ፣ ቪዲዮ ልክ ያለው ፎቶ እንዳለ የድርጅቱንም ሎጎ ልክ ያለው ቢዚ ነው። ፍቄ ልኬልሃለሁ ቁጥሩን የኤምባሲውን የሪያድ ለአዚዛ ኮሪካ አንቺ እኔ ላኩልሽን ነው ይጠራል። አሁን ሌላ ሰው ነው ኮንታክት አድርጎ የሰጠኝና እኮ ይሄ እኮ ዋናው ነው፣ ግን ቢዚ ነው። ስልካቸውን ይዘውታል። እኛ መቼም ለዋናዎቹ እናድርስ ብለውን ሰተናቸዋል። እንግዲህ ዋናዎቹ የሚሉትን ደግሞ እንጠብቃለን። ይኸውላችሁ እኔ እንግዲህ የማውቃቸው አካላቶች አሉ በዚህ ጉዳይ ላይ ሳውዲ ላይ ሪያድ ነው አይደለ? ሪያድ ነው። እዛን የማውቃቸው ሰዎች ጋር እኔ ወዲያው ነው ስልክ የሚያነሱልኝ። በነገራችን ላይ ደወልኩና ያለውን ነገር አስረዳዋቸው። ሙቤ እኛ ያለነው ሌላ ከተማ ስለሆነ እነዚህን ደግሞ የእሷን ኬዝ ዋናዎቹ እነ የከይለ ናቸው፣ በዚህ ቁጥር ደውልላቸው ብለው ቁጥራቸውን ሰጥተውኛል። በዛ ቁጥር ደግሞ ያው ቢዚ ነው እንደምታዩት፣ እየተነሳ አይደለም። መጀመሪያ ጠርቶ ነበር። ከዛ እንደገና ሌላ ደግሞ እነሱን በቀጥታ ሊያገኛቸው የሚችል ሰው ጋር ደውዬ ያናገርኩት። አሁን ላይ ያው የሆነ ኳስ ጨዋታ አለ መሰለኝ ሳውዲ ላይ፣ የምን ኳስ እንደሆነ አላቅም። እዛ ላይ ነው ያሉትና ስልክ እንኳን የሚያነሱልህ አይመስልኝም አለኝ። እና እኔ በጣም ነው የገረመኝ። እና ኳሱ ከሰው ህይወት ይበልጣል ወይ ምንድነው? እኔ ግራ ነው የገባኝ። ግን ለማንኛውም ያው እንደምታዩት ስልኩ ቢዚ ነው። ዘይዶን አንሰር መጀመሪያ ጠራ፣ ከዛ በኋላ ብሎክ ተደርጌ ነው አላቅም፣ ቢዚ ነው የሚለው። ሌሎቻም ጋር ሲደውል ብሎክ ነው የሚያሳየውና ስለዚህ እንደምን ደውል ያውቃሉ ማለት ነው። ኦኬ ሙኒት የቅድሙን ወንድማችንን እንጥራው። ምን ትያለሽ? ወይ እስኪ አንተ በደንብ የምታውቀው ከሆነ ጥራው። ማን ነው? ዛይድ እኔ አላወኩትም። እሱ እኮ ዛይድን ነው አድርሶታል። ውጭ ጉዳይ ሚኒስቴር አድርሶታል። ቅድም እኮ ከእሱ ጋር ነው ያወራ ነው። አሁን ሀረካ የሚያስፈልገው የዚች እኔ ጉዳይ እስከ ውጭ ጉዳይ ሚኒስቴር ደርሷል እኮ። ታዲያ እሱ እኮ ግን እኛ ከላይ ወጥተ ደውልልኝ ስላለኝ ነው። እኔም እኮ ከላይ ሳልወጣ እናንተ ጠራችሁኝ ወደዛ። እስኪ ሙቤ አናግረው፣ ዛይድን አናግረው፣ ችግር የለውም አናግረው። ዛሬ ዞሮ መፍትሄ ልጅቷን ዛሬ እንድታገኘ ነው። እኔ እሱ እዚህ ሊመጣ ጥሩ ነው። ለምን ያው እሱም እዛ ሳውዲም ስላደገ ያው ብዙ ነገር ሰዎች የሚያውቃቸው ሰው ከኛ በላይ ስላሉ እሱ ያስፈልጋል። ደውልለት፣ ይምጣ፣ ሼር አድርጉለት፣ ይምጣ፣ ችግር የለውም ይምጣ። በረምብ እሱ ቤተሰብ ነው። አይ እሱ እኮ በቃ ቅድም ሙኒት እስከ ነገ ይቆይ ስንል በቃ እሺ ያለኝ ስትወጣ ደውልልኝ ብሎኛል። እሺ እስኪል ደውልለትና ሐቢቢ ዛይድ ይሄንን ጉዳይ የኮሚኒቲዎች የሚፈቱት ጉዳይ አይደለም። ይሄ የኮሚኒቲ የሚችለው አይደለም። ከባድ ነው። ይኸውልሽ አዙዬ ከሚስ ምሽት ደወልኩና ማለት አንድ ጊዜ ሌሎቻችሁም እንድትረጋጉ ምናልባት ይሄ ጉዳይ ሌላም ቤት እንዳይወራ በየትኛውም መንገድ ይሁን ልጅቷ አሁን ባለው በሚሄደው በኤጀንሲውም ይሁን እዚህም ባለ በኤምባሲውም ይሁን እዚህም ባለ በሰራተኛ ማህበራዊ ጉዳይ ይሁን ቀጥታ ወደ ኤምባሲ ገብታ በአስቸኳይ ከዛ ሀገር እንድትወጣ ነው ማስደረግ ያለብን። ከዛ ሀገር እንድትወጣ በማንኛውም መንገድ በክርክርም በሉት በማንኛውም መንገድ በሉት ዝሙት ነው። በሳውዲ ሕግ የማይፈቀድ ነገር ነው። መረጃ ይዣለሁ ስላለች ብቻ አትድንም። ዛሬ ከስቃይ እናውጣታለን ብለን ስቃይ ውስጥ የምንከትበት ምንም አይነት አቅም አይኖረንም። ሐቁን ነው የምነግራችሁ። እች ልጅ ከዛ ቦታ ከዛ ባለው ሁኔታ ላይ ወጣ ኤምባሲው ጋር ገብታ በ24 ሰዓት ከዛ አገር ተሳፍራ የምትወጣበትን ወጪም ካለ ምንም ካለ ሸፍነን ትውጣ ከዛ ሀገር። ከወጣች በኋላ ፐብሊክ እነዚህን ኤጀንሲዎቹንም መረጃ ይዘን እኛ ጩኸታችንም ክርክራችንም ከነዚህ ጋር ነው። ለዛች ሴትዮ ማንም ሰው እንዳይልክም
ምክንያቱም እኛ ያችን ሰው እናስቀጣለን ብለን እህታችንን ማጣት የለብንም። ማናችንም እዚህ ጋር ምንጮህ ጩኸት በዚች ልጅ ህይወት ላይ እየፈረድን ነው የሚሆነው። እንረጋጋ፣ ያለው ነገር እርጋታ ይኑረው። አሁንም የሚመለከታቸው አካል ስልክ እየተላከልኝ ነው ማውራት የምችላቸው በፍጥነት ተሂዶ ይንጋም ማለትም በቃ ይሄንን አሁን ለሞት የሚያበቃት ጉዳይ ላይ አይደለም እች ልጅ ያለችው። እኛ ወደ ሞት እንዳንልካት ጥንቃቄ የምናደርገው በስህተትም ቢሆን የኤጀንሲው ስም እንዳይወጣ ስልክ ቁጥራቸውና ቪዲዮ በተቻለ አቅም እጃችሁ ላይ ያለ ሰዎች ስለ ፈጣሪ ብላችሁ የትም ቦታ እንዳትልኩት። ስለ ፈጣሪ ብላችሁ በይበልጥ እዛ ጋር ያላችሁ ሰዎች ዲሌት አድርጉት። ስልካችሁ ላይ መረጃ ሰጥታችሁናል፣ በፈለጋችሁ ጊዜ ለሚፈለገው መስጠት ትችላላችሁ። ይሄንን ጥንቃቄ አድርጉ። ለምን? ለእናንተም አደጋ ስለሚኖረው። ትክክል። እኔ አውቃለሁ ይሄንን እኔ አውቃለሁ ይሄንን ጉዳይ እኔ አውቃለሁ። ልክ ነው። ለዚህም ነው እኔ ልጅቱ ህይወት ያሳስበኛል። መጥቷል ዛይድ አስገቢው። ዛይድ መጥቷል። እኔ ልውረድ? ኖ ችግር የለም። እሺ። አይ ሰው የማን ነው? አወሶርጅው ሲያወራም አልሰማሁትም። ችግር የለም። የታለ ዛይድ ሰላም አለይኩም አስገቢው እዛ የሚኖር ሰው መሰለኝ። ይቅርታ። አይ ሰው ላክ። እኔ ልሳበው እያየሁት ነው። እንጃ እኔ ይታየኛል። ፍቅረኛው የተባለው ሰው የማን ነው? ፎቶውን የልጅቷን ፎቶ አጥፋ። እዚህ ጋር ፍቅረኛዋ ነኝ እያልክም ስልክ እየጻፍክ ስለሆነ ወአለይኩም ሰላም። ማንም ሰው ቪዲዮ እንዳይሰራ በልጅቱ ጉዳይ ላይ ቪዲዮ እንዳሰሩ። ይኸው ዛይድ መጥቷል። ያለውን ነገር አስረዱትና ዛሬ አስቸገር ነው መቼም። ዛይድ ሐቢቢ እንኳን ደህና መጣ። ሰላም አለይኩም። ማለሽ ታብናክ ሐቢቢ። ወአለይኩም ሰላም ዳ ወለው እንዴ ግድ ነው ይሄ። አብሽር ሐቢቢ ግዴታችን ነው። ቪዲዮን አትላኩ። የላካችሁ ሰዎችም አቆሙ አደራ። አዚዛ ነገሪው አለ ምንድነው ላይ እንደደረሰ። ወአለይኩም ሰላም ረህመቱላሂ ወበረካቱ። እንዴት ነህ? አለሁላችሁ። እንዴት ናችሁ? ሁሉ ሰላም ነው? ሰላም ነው። መሐመድ ጋር እኛም ናፍቀናል። መሐመድ ጋር ሆነ አወራችሁ? የሆናት ልጅ በጣም ትልቅ ችግሩ ደግሞ እሷ ላይ የተፈጠረው ችግር አንድ ሆኖ እሷ ደግሞ ራሷ የፈጠረችው ችግር አለ። እንትን ይዛለች፣ ቪዲዮ ይዛለች። ያ ቪዲዮ ለኛ ደርሶናል። እኛ ለኤምባሲዎች ብለን አድርሰናል። ያስፈልጋል ለተባሉ ሰዎች ልከናል። ግን እቺ ልጅ በአሁን ሰዓት ለህይወቷ አስጊ ስለሆነ መውጣት አለባት ብለን ነበር። የኢትዮጵያ ኤምባሲ ሪያድ ያለው ግን ቀጥታ መድረስ አልቻልንም። እንዴት ነው ሪያድ ኤምባሲ ዋናው ይሄንን ነገር አይቶ እቺ ልጅ ከዛ ቤት ሊዋጣት የሚችለው? ለምን? ለህይወቷ አስጊ ነው። እሺ። እና አሁን አንተ እኔ ቪዲዮ ላንተ አልልክም። አራት ልክልኝ። ቅድም ሙባረክ የጋ ቤት የነበረን ጊዜ የሴት አውራ ለምን አያታለን? እህታችን ይሄ ነው አገባሽ። በነገራችን ላይ ያበሻው አይደለም ለሙሲባ ኩብራ ያበሻው አይደለም እኮ ያበሻው እኮ አይደለም። ኦኬ ያበሻው እዛ ላይ አትታይበትም። እኔ እኮ እኔም እኮ እንዳትልኩልኝ ብያለሁ። ያ ጀማ ያ አበሻው አይደለችም የምትታየው አረቧ ናት። ይሄንን ቪዲዮ ይዞ እሷን ፖፖል በሂዶ በእንትን አወጣለሁ ማለት በጣም ከባድ ነው አይደለም? ምናልባት ዛሃድ ነው። የት ነው ያለው? እኔ አዲስ አበባ ነኝ ያለሁት። አሁን አዲስ አበባ ነው ያለው? አዎ አንድ ሊንክ አዲስ አበባ ኮንክ ያለው አዲስ አበባ ያለን ሰዎች እኔም አሁን አጋጣሚ ሆነው እዚህ ኢትዮጵያ ስላለው ከደወልኩት ነገ በጠዋት የመጀመሪያ ስራችን የሰራተኛና ማህበራዊ ጉዳይ እና ውጭ ጉዳይ ሚኒስቴር ነው። ኤጀንሲው ፈጣን የሆነ እርምጃ ወስዶ ለኤምባሲው እንዲሰጥ ካደረች። አሁን ግን በጣም የሚያስፈልገን አስቸኳይ ኤምባሲ ላይ መደወል የምትችሉ ሰዎች፣ ኤምባሲ ያሉ ሰዎች ካሉ መሽቷል። እዛ ባለ ከስራ ወጥተው ሊሆን ይችላል። ፖሊስ አግኝተው በዚህ ምሽት መሄድ ላይችሉ ይችላሉ። በጠዋት ግን ሊያደርጉት ይችላሉ። በጣም ፈቃደኛ ከሆኑ ያንንም ሊያደርጉ የሚችሉ ሰዎች ስላሉ ያንን ነው። ከዛ ውጭ ግን በተቻለ አቅም ፎቶዋን ፕሊስ ፐብሊክ ላይ አታውጡ።
ቪዲዮዋን ለምን መሰላችሁ እንደ ቀልድ ተደርጎ ሌላ ቦታ ላይ እንዲስክሪን ተደርጎ ቢወጣ በልጅቷ ህይወት ላይ መፍረድ ነው። ለምን በጣም ነውርም ጸያፍም ነው። እኛ ለማየት የዘገነንን ያ ደግሞ ሐራም በሆነበት ወይም ደግሞ በዚህ ነገር ላይ እንደ ወንጀል በሚቆጠርበት ሀገር ላይ ለልጅቷ ከባድ አደጋ ላይ ነው የምጥሏት። ለሰው የምታዝኑ ለሰው የምታስቡ ሰዎች እንዳታደርጉት። እኔ አሁን ሳውዲ ላይ ያለ ሰው እዛ ሪያድ ያለ ሰው ኤምባሲ ኮሚኒኬት ማድረግ የሚችል ቅርብ የሆነ ሰው እኔ በተደወሉልኝ ስልኮች እየሞከርኩኝ ነው እንደው ምክንያቱም ነገሩን በጣም ባናወራው ባይገን ለምን እየከፋ በመጣ ቁጥር አጉል እንዳያመጣ ኤምባሲ ግን ኮሚኒኬት ማድረግ የሚችሉ ሰዎችን ፑሽ ብናደርግ ሙቤም በምትችላቸው እንድትደውል ኮሚኒኬት ያላችሁ ሰዎች በሙሉ በተለያዩ ሰዎች ደውሉና ሪያድ ላሉ የትም ቦታ ይኖሩ ሳውዲ እርስ በርስ ስለሚገናኙ በቀጥታም ስለሚደዋወሉ ቅርበት ላላቸው ኤምባሲ ለሚሰሩት ፕሊስ ንገሯቸው። አስቸኳይ ነው ይሄ ነገር እባካችሁ ባታድር እንመርጣለን ብትል። ኦኬ ድንገት አንተ ዛህረዲን አላወቅኩም። አሁን አዲስ አበባ ኢትዮጵያ ነው ያለው፣ ግን ያው ወንድማችን ያው እንግዲህ አልጀዚራ ላይ ምናምን ኢትዮጵያን ወክሎ የሚቀርብና የሚናገር ወንድማችን ነው። ሳውዲ ነው ያደገው። ትንሽ አላወቀ መሰለኝ ዛህረዲን። አብሽር 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 ብዬ አብሽር بالعكس የመጨረሻ ታናሻችሁ ነው እኔ በይሄን እንድናረገው ይሄ መጨረሻ ያይቻለሁ ይመስለኛል። በእንትና ጉዳይ ላይ ገብቶ በሌላ ጉዳይ ሲናገር ሰምቻለሁ። አሁን ለምሳሌ ይሄንን ያልኩ ይሄኛው ሌላውን ነገር ቀጠሮ መያዝ እንጂ ተስፍሽም እኔም እንሄዳለን። ካሊድንም ደውዬለት ዋከብየዋለሁ። ለምን እሱም መምጣት ቢችል ፑሽ አድርገን አብሶ ያ ኤጀንሲ በቁጥጥር ስር መዋል አለባቸው። አሁን ግን ራሳቸውን እንዳያሸሹ ነው የኔ ፍራቻ። አሁን እኛ እዚህ ጋር ለነሱ ፑሽ አድርገን ባወራን ቁጥር እየሰሙን ነው። እርግጠኛው የምነግራችሁ እሱማ ይሰማያለሱት ለዛ ነው። ስለዚህ ዛህረዲን እሱ ቢደውልላቸው ከምንም በላይ ይሻላል። ለምን ፈልጌ ነው እሱም ያው ስለሚያውቁትም ትንሽ እኛ ብንደውላቸው ቁጥራችን ድንገት አይተው ዝም ሊሉን ይችላል እና ዛህረዲን ኤምባሲ መደወል ይችላል ካላስቸገርና እሱ ያው የትኛው ኤምባሲ ሪያድ ላይ ያለ ኤምባሲ ሪያድ ያለ እንትና ጋር ጣሃ ጋር ብደውለት የትኛው ኤምባሲ ማለት ነው ሙቤ? ለኛ የሪያዶች እሺ ሰው የፈለኩ ነው እኔ እዛ ያለ ሰው ጋር የፈለኩ ነው ኮንታክት እና ቀጥታ ዳይሬክት ኮንታክት እንድናረጋችሁ። ያለበለዚያ እዚህ ኢትዮጵያ ውጭ ጉዳይ ቃል አቀባይ ቢሮ መሄድና ወይ ፐብሊክ ዲፕሎማሲ ቢሮ ኃላፊዎች ጋር መሄድና እሱም መጠየቅ ነው። እኔ የሚመስለኝ እንደዛ ነው ቢከድ ጥሩ ይመስለኛል። ውጭ ጉዳይ ሚኒስትር ዋናው ጽህፈት ቤት ላይ የምን ነበር ስሙ የቃል አቀባይ ኦፊስ አለ ኢንፎርሜሽን ለመስጠት። ከዛ በኋላ የፐብሊክ ዲፕሎማሲ ራሱ የቻለ ሴክተር አለው። ራሱ የቻለ ሴክተር ፐብሊክ ዲፕሎማሲ ጋር መሄድና እዛ ኢንፎርም ማድረጉ ጥሩ ይመስለኛል። ሌላው ድምጽ ይሰማል ጀማዓ ሙባረክ አይዛ አይዋ እንስማክ ዋስል ስታካር ጎል እየሰማን ነው። ሜሴጅ ልኬልህ ነው ስልክ ቁጥሬ ልኬልሃለሁ። ይሰማል ድምጽ ይሰማል። ኦኬ እና ፐብሊክ ዲፕሎማሲ ራሱ የቻለ ክፍል አለውና እዛ ፍልውሃው ጋር ኦር ሸገር ፓርክ በጀርባ ሶሪ እና እንደዛ ስለሆነ እነሱም ለመጠየቅ ኢንፎርም ማድረግ ነው የሚመስለኝ። ያለበለዚያ ሳውዲ ላይ ያለው ነገር እኔ ምን እንደተወሰነ ባላቅም ግን አየህ ታውቀዋለች። ይሄ ነገር አውቶማቲክሊ ልጅቷ ቅድም ባረጋም ስናወራ አረበኛ ስለማችል ነው እንደዚህ ነው ተብሏል። ሳውዲ ጋር ወንድሜ እሱ አይደለም ነው ሐሳቡን ነገር እሺ ስማው አንድ ጊዜ ስማው። ቅድም እኔም ያልኩትን እሱን አንደርስታንድ እኔም የማውቀው ህግ አሁን የተወሰነው ህግ እሱም አሁን ዳንም የሚለው ትክክለኛ አባባል ነው እና አሁን እኛ የምናወራውና አሁን ትክክለኛ እዚህ ሳውዲ ላይ የተደረገ የተወሰነበት ውሳኔ አለ እና በረምብቱን ስማው አዳምጠው።